ኦነግ በኦሮሚያ ክልል በተደረገው ምርጫ ኦነግ ኦሮሚያ ክልል ተወዳድሮ 0 ድምፅ አገኘ ተባለ። እዩት የና አብይ ድንቁርና፣ የነሽመልስ ድንቁርና። አሁን እነሱ ብቻ ናቸው ፖለቲካ አዋቂ። የጃልማሮ ኦነግ ጫካ ነው። ፖለቲካ ክንፉ ደግሞ የነ ዳውድ ኢብሳ ከተማ ነው ይታወቃል። ኦነግ የሚለውን ስም እስከያዙ ድረስ ኦህዴዶች የነ አብይ አህመድ ኦህዴድ አቋም ይዘው ስለነበረ መጀመሪያ በድፍን ኦሮሚያ ላይ በተወዳደሩበት ቦታ ኦነግ 0 1 ድምፅ 1 ሰው አላስገባም። ፓራዶክሱን ይት ኦሮሚያ ክልል ኦነግ ተሸንፎ ኢዜማ አሸነፈ። አብይ እንዴት እንደሚጫወትበት ያለ ይሄ ምርጫ ምናምን ፖለቲካ ውስጥ ገብተህ ስትቦካ ዳውድ ኢብሳን አሁን በቁሙ አልቀበረውም አብይ አህመድ። አሁን ከሚኖር ቢሞት አይሻለው? ዳውድ ኢብሳ በህይወቱ ኖሮ ምን ያደርጋል? ዳውድ ኢብሳ የሚመራው ኦነግ የኦሮሞ ህዝብ ከዳውድ ኢብሳ ኦነግ ይልቅ የአብይ አህመድ ጭራ ኢዜማን ይመርጣል ብሎ ተሳለቀባቸው። ኦነግ 1 ድምፅ 1 ሰው ኦሮሚያ ላይ ማሳለፍ ሲያቅተው ኢዜማ 1 ሰው ለተወካዮች ምክር ቤት ከኦሮሚያ አሸንፏል። ሌላው አስቂኝ ነገር ኦነግ ኦሮሚያ ላይ 1 ድምፅ እንኳን አጥቶ አዲስ አበባ ላይ ግን 2 አሸነፈ ተባለ። ከአዲስ አበባ ተወካዮች ምክር ቤት አየው የአዲስ አበባ ጉዳይ ላይ ኢዜማ 2 ተሰጠው፣ ኦነግ 2 ተሰጠው። ኦሮሚያ ላይ የተሸነፈው ኦነግ አዲስ አበባ ላይ አሸነፈ ተባለ። አዲስ አበባ ላይ ከኦነግ እኩል 2 ሰው አሸነፍኩ የሚለው ኢዜማ ኦሮሚያ ላይ ደግሞ 1 ድምፅ ተሰጠው። አሁን እና አብይ ፖለቲካ የእውነትን የሚቆጨው እኮ ነው። እንደዚህ አይነት የጨቅላ ስብስብ እንዲሁ ሲጫወትብህ መኖር አያሳዝንም? ፖለቲካን እንደዚህ የሚያቦካ ቡኮዎች እውነት ለመናገር ከጽምዶ ጋር ተያይዞ ጸረ አማራ ነው፣ ጸረ ፋኖ ነው። የስ ጸረ ፋኖ ነው፣ ጸረ አማራ ነው፣ ጸረ ጎንደር ነው ወይም ጸረ ቀጠናው ነው። ፋኖ ግን የአማራን ህዝብ ጥቅም ሊያስጠቅም በሚችልበት ደረጃ ተጣምሮ አይደለም። ጭራሽ የአማራን ህዝብ ጥቅም ሊያስጥል በሚችል መጣመር ውስጥ ተጣምሮ ወደ ጦርነት እየገባ ነው። እንግዲህ ስሙ አንዳንድ አመራሮች ስላሉበት እዛ ጽምዶ ውስጥ ጦርነት ይጀምራሉ። ጦርነት ሲጀምሩ ግን የጦርነቱ ሜዳ የት ነው የሚሆነው ብላችሁ አስቡ። የጦርነቱ ሜዳ የሚሆነው አማራ ክልል ነው። አማራ ክልል ላይ ሆኖ ደግሞ የት ቦታ ካላችሁ የተመረጡት ቦታዎች ጎንደር፣ ሸዋና ወሎ ናቸው የተመረጡት። ጦርነቱ በከባድ መሳሪያ አማራ ክልል ላይ ይሆናል። ቲፒኤልኤፍ ደግሞ በአማራ ህዝብ መድከም፣ በአማራ ህዝብ መዳከም ማሳካት የሚችለው ፍላጎቶች አሉ። የቲፒኤልኤፍ ፍላጎት እናውቃለን አይደለም? የወሰንና የማንነት ጉዳይ ተብሎ የአማራ ህዝብ ከፍ ሲል የኢትዮጵያ ህዝብ ዋጋ የከፈለበትን ጉዳይ መውሰድ ነው። ስለዚህ ጽምዶ ብለው የገቡ የፋኖ አመራሮች ለቲፒኤልኤፍ በዋናነት እየሰሩ ለባዕዴኖች አብይ አህመድ እየደወለ ከእያንዳንዱ ፍጅት ጀርባ ለማ መገርሳ እንዳለበት ለባዕዴኖች ይነግራቸው ነበር። ስለዚህ ለማ በጣም አደገኛ ሰው ነው። ለማ ኢትዮጵያ ገባሽ ማለት ኢትዮጵያ ያበቃላታል እያለ ባዕዴን ለራሱ ሰርክል ይናገር ነበር። ባዕዴን የዚህ መረጃ ምንጩ ዋነኛ ሶርሱ የነበረው ደግሞ አብይ አህመድ ነበር። ከእያንዳንዱ እልቂት ጀርባ መረጃ ለባዕዴን እያሾለከ ይልክ ነበር አብይ አህመድ። ይሄው አማራን ለማጥፋት እየሰራ ነው። ይሄ እኮ ነምበር 1 ሸኔ ነው።
ይሄ እኮ ማለት እያለ ለማ መገርሳን በቀጥታ በጣም በርካታ ስለ ለማ እንሰማቸው የነበሩ ነገሮች በራሱ አብይ አህመድ ኢንክሉዲንግ የጤናውን ሁኔታ እንሰማ የነበረው እና አብይ አህመድ በሚነገር በአዴን በሚያራግባቸው በአዴን ሰብ ምክንያቱም በአዴን በከፍተኛ ደረጃ አብይ አህመድን አምኖ ተቀብሎ ከጀርባ ያሉትን ሌሎች የኦህዴድ ባለስልጣናትን ደግሞ በከፍተኛ ስጋትነት ይመለከት እንደነበረ መገንዘብ ይቻላል። ኦህዴድን ለመምታት በአዴንን ይጠቀም ነበር አብይ አህመድ። ህወሓትን ለመምታት በአዴንን ይጠቀም ነበር፣ ኦህዴድን ይጠቀም ነበር። በአዴንን ለመምታት ኦህዴድንና ሌሎች ኃይሎችን ይጠቀም ነበር። በእንደዚህ አይነት መንገድ አንደኛውን በአንደኛው እያጠፋ ሌላኛው በሌላኛው ላይ እያስነሳ አሁን የደረሰበት ቦታ ላይ እንዲደርስ እንዳደረገው በግልጽ መመልከት ትችላላችሁ። ግን ኢትዮጵያ ውስጥ ቀጣይ ለውጥ ይመጣል እና አቶ ለማ መገርሳ ለምንድን ነው እስከዛሬ ድረስ ወደ አደባባይ በይፋ መውጣት ያልቻሉት የሚለው ነገር በጣም በኢትዮጵያ ውስጥ በሚመጣው ለውጥም አሁን እየተደረገ ባለው ትግል ላይ ያለውን ተጽዕኖ የተገነዘቡት መስሎ አይሰማኝም። ለማ መገርሳ አስታውሳለሁ ራሱን ዲፌንድ ለማድረግ በአደባባይ ወጣባቸውን ጊዜዎች አስታውሳለሁ። ከእያንዳንዱ ማሳካር ጀርባ እሱ ነው ያለው የሚል ለምሳሌ ለሶማሌ አመራሮች እና አብይ አህመድ ቃል በቃል እዛ ያለው ያረጋገጥኳቸውን ነገሮች ነው የምነግራችሁ። ሞያሌ ላይ በሶማሌና በኦሮሞ ህዝብ መካከል ውጊያ እንዲፈጠር ተደርጎ በቀጥታ ጦሩን አዞ በሶማሌዎች ላይ ጥቃት እንዲፈጸም እያደረገ ያለው ለማ መገርሳ ነው እያለ አብይ አህመድ ከአዲስ አበባ እየደወለ ለክልሉ መንግስት ይናገር ነበር። ይሄንን ፍጅት የሚፈጽመው ለማ ነው፣ አስቸገረኝ፣ ምን ላድርግ፣ ምን አድርግ ትሉኛላችሁ፣ ይሄ ሰውዬ እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም እያለ ለክልል ባለስልጣናት ይደውል ነበር። ሌሎች ክልሎች ላይ ጦርነት እየተደረገ ለክልሎቹ ባለስልጣን እየደወለ ይሄው ለባዕዴኖች እየደወለ አልነገሩንም። ባዕዴኖችም ምለው እዚህ ጋር ለባዕዴኖች አብይ አህመድ እየደወለ ከእያንዳንዱ ፍጅት ጀርባ ለማ መገርሳ እንዳለበት ለባዕዴኖች ይነግራቸው ነበር። ስለዚህ ለማ በጣም አደገኛ ሰው ነው። ለማ ኢትዮጵያ ገባሽ ማለት ኢትዮጵያ ያበቃላታል እያለ ባዕዴን ለራሱ ሰርክል ይናገር ነበር። ባዕዴን የዚህ መረጃ ምንጩ ዋነኛ ሶርሱ የነበረው ደግሞ አብይ አህመድ ነበር የነበረው። ከእያንዳንዱ እልቂት ጀርባ መረጃ ለባዕዴን እያሾለከ ይልክ ነበር አብይ አህመድ። ይሄው አማራን ለማጥፋት እየሰራ ነው፣ ይሄ እኮ ነምበር 1 ሸኔ ነው፣ ይሄ እኮ ማለት እያለ ለማ መገርሳን በቀጥታ በጣም በርካታ ስለ ለማ እንሰማቸው የነበሩ ነገሮች በራሱ አብይ አህመድ ኢንክሉዲንግ የጤናውን ሁኔታ እንሰማ የነበረው እና አብይ አህመድ በሚነገር በአዴን በሚያራግባቸው በአዴን ሰብ ምክንያቱም በአዴን በከፍተኛ ደረጃ አብይ አህመድን አምኖ ተቀብሎ ከጀርባ ያሉትን ሌሎች የኦህዴድ ባለስልጣናትን ደግሞ በከፍተኛ ስጋትነት ይመለከት እንደነበረ መገንዘብ ይቻላል። ኦህዴድን ለመምታት በአዴንን ይጠቀም ነበር አብይ አህመድ። ህወሓትን ለመምታት በአዴንን ይጠቀም ነበር፣ ኦህዴድን ይጠቀም ነበር። በአዴንን ለመምታት ኦህዴድን እና ሌሎች ኃይሎችን ይጠቀም ነበር። በእንደዚህ አይነት መንገድ አንደኛውን በአንደኛው እያጠፋ ሌላኛው በሌላኛው ላይ እያስነሳ አሁን የደረሰበት ቦታ ላይ እንዲደርስ እንዳደረገው በግልጽ መመልከት ትችላላችሁ። ግን ኢትዮጵያ ውስጥ ቀጣይ ለውጥ ይመጣል። ፕሮፌሰር መስፍንም ከዚህ በፊት ተደጋጋሚ ሌሎችም የኢትዮጵያ ምሁራን ኢትዮጵያ ውስጥ ለውጥ ማምጣት ሳይሆን ከባዱ ችግር ለውጥን በመምራት ረገድና ኢትዮጵያውያን የሚፈልጉትን የጋራ ስርዓት በማንበር ረገድ ያለውን ችግር በተደጋጋሚ የኢትዮጵያ የፖለቲካ ስብራት አካል አድርገው ሲያነሱ ትመለከታለሁ። ኢትዮጵያውያን ስርዓት ለውጥ ያደርጋሉ፣ በተለያየ መንገድ የስርዓት ለውጥ ያመጣሉ። ግን ደግሞ የሚመጣውን ስርዓት ደግሞ ዘመነ ፖለቲካ ኤክሰርሳይዝ የሚያደርጉበት ሳይሆን የዜሮ ድምር ፖለቲካ ጨዋታ በዋናነት በሀገሪቱ ውስጥ የፖለቲካ ባህል ሆኖ
አሁንም ከአንድ ጦርነት ወደ ሌላ ጦርነት ሀገሪቱ ሽግግር የምታደርግበት ቂም በቀል የሚተላለፍበትና የሚታጨድበት እንዲሆን የሚደረግበት ሂደት እንዳለ እንመለከታለን ማለቴ ነው። ትላንት የመጣንባቸው ሂደቶች ዛሬ ላይ በምናደርጋቸው የፖለቲካ እንቅስቃሴዎችና ግንኙነቶቻችንም ላይ ከፍተኛ ተጽዕኖ ፈጥረው እንመለከታለን። ዛሬ ለምሳሌ ትብብር ትልቁ ስጋት ተደርጎ በህወሓት እና በአማራ ኃይሎች መካከል